አይወስዳትም እያሉ ሲዘፍኑበት በይፋ በነገር ባሽሙራቸው ይሄው እዚህ ደርሰዋል። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ሀይሚቲና ጅንኑ እዚህ ደረጃ ላይ ደርሰዋል ማለት ነው። የኔ እንቁዎች ማለት ነው፣ የኔ ጨረቃዎች እንደ ጨረቃ ብርት ብላችሁ ድምቅ ብላችሁ መታችኋል ማለት ነው። ቫላንታይን ዴይ ብያለሁ። የፍቅረኛሞች ቀን ነው በነገራችን ላይ። ትናንትና ነው ዛሬ መሰለኝ፣ ትናንት ይመስለኛል ቅዳሜያ ቫላንታይን ዴይ እና እንኳን ለፍቅረኛሞች ቀን አደረሳችሁ። እንደዚህ አምሮባችሁ ስላየኋችሁ በጣም ደስ ብሎኛል። ብዙዎቻችሁም ደግሞ ይችን ቀን ስትጠብቁ የነበራችሁ አድናቂዎቻቸው፣ እውነተኛ ወዳጆቻቸው እንኳን ደስ አላችሁ። የሰው ደስታ የሚያስደስታችሁ ማለት ነው። በቃ እሱ አይፈልጋትም አያፈቅራትም፣ ቅብር ጥሱ በዛ ወረደ ምናምን ስትሉ የነበራችሁ ደግሞ እነ ወሬ ሙልጮች እንግዲህ ለማየት ያብቃችሁ ነው የምለው። ህይወት ያው እየቀጠለ ነው የሚሄደው፣ ይቀጥላል ማለት ነው። እና ዛሬ ምን አይነት ቪዲዮ የምትጠብቁ ይመስላችኋል? መቼም ፎቶ ይናገራል ምን አይነት ቪዲዮ እንደምንጠብቅ ማለት ነው። እና ምርጥ ጊዜ እንደሚያሳልፉ እርግጠኛ ነኝ ማለት ነው። ሀይሚዬና ቡራዬ ከዚህ በኋላ በፍቅር በሰላም ነው እንጂ ይሄ ጭቅጭቅ በዚህ ወጥቶ በዚህ ወርዶ ምናምን የሚባል ነገር የለም። በዚህ አጋጣሚ ደግሞ ማለት ነው ከሁለቱም ወገን ሆናችሁ ሰላማቸውን ስትመኙ የነበራችሁ አንዱን ለይታችሁ አንዱን ያልመታችሁ ደግሞ ማለት ነው በኮንፊደንስ ደረታችሁን ንፍት አድርጋችሁ በፈገግታ ለማየት ጠብቁ ማለት ነው። ጠብቁ እውነት አንዳንድ ጊዜ ማለት ነው ለሰዎች መጥፎ ነገር ካልተመኘን ደስታቸው ያስደስተናል እውነት። እና እኔ ደስ ብሎኛል ማለት ነው። ቁም ነገር በጣም ነው ደስ ያለኝ። ይችን ፎቶ ራሱ ማየቱ አሪፍ ነገር ነው፣ ወደ ሰላም መምጣታቸው ከዛ ሁሉ ነገር ውስጥ። ደግሞ ያው ሁሌም እንደምላችሁ ሀይሚና ቡራዬ አይለያዩም ምል ነበረ። እሱም ደግሞ ይሄ ሆኗል። ከዚህ በላይ ምንም የምንጠብቀው ነገር የለም ማለት ነው። ይመቻችሁ። ሰዓቱን ጠብቀን እንግዲህ በላይክ በሼር በብዙ ነገር እናብሸነሽናቸዋለን ማለት ነው። ብሽንሽን ነው የምናደርጋቸው። ትቀልዳላችሁ እንዴ? ቤቱን ልብ በልብ ማድረግ አለባችሁ።